ቤተሰብ እናት የሚባል ነገር የላትም አለኝ በቃ አንቺ አዳምጪኝ ወይስ ረጋ በል አንተ ምን ሆነ ነው ተው እንጂ ካኔ በላይ ታውቃለህ እንዴ አንተ እሱ እንዴ አንተ ራሱ ምን ታውቃለህ ምን ሆነ አረጋችሁ እባክህ ተው እንጂ ልጄ እባክሽ በጡት ይኸውልሽ ልጄ እባክሽ ቅርበኝ እባክሽ ቅርበኝ ማነች እሷ እባክሽ ማደጉ ያስገቡሽ እናቶች ቸገሯቸው ነው እናትሽ እሷ ናት ያለከትም እንደዚህ አይነት እናት የለኝም ጊዜው ሲደርስ አላህ ሲፈቅድ መጣው ይቅርበኝ አፉ በይኝ ብዬ ዛሬ በዚህ በረመዳን ጾም ሰው ነፍስ የተቃደለ ይቅር በሚባልበት ይቅርታ አፉ በይኝ ልልሽ መጣው ተመችቶኝ አይደለም ትችሽ ኖርኩት እኔም ከአቅሜ በላይ ሆነብኝ ነው እንጀራ በልተሽ እንኳን እንድታድሪ ብዬ ነው እኔም እኮ እዛም እኮ በችግር ነው የኖርኩት በስቃይ ነው የኖርኩት ያሳለፍኩት አልቻልኩኝ ነው እቴ ይረጋ በይና እነሱ ጋር ያለው ነገር ለመስማት እንሞክር ልጄ እኮ አይደለም ልጄ እየወደድኩሽ እየናፈቅሽ ነው እኮ የሸድኩት እየናፈቅሽ ነው እኮ የሸድኩት ሁለታችንም አብረን ከምንሞት ብዬ በጣም በችግር ነው የኖርኩት በጣም እንዲህ ነው ብዬ አልነግርክምና በጣም ስቃይ ምግብም ሊሆን ይችላል ብዙ ነገሮችና ተሰቃይቻለሁ ያው እኔ እንዲህ ነው ብዬ ባልልክም ግን እንዳጠቃላይ በቃ የስቃይ ህይወት ነው ያሳለፈው ጥሩ ትዳር አገኘች ባሏ ሞኝ ነው በር እንደፈለገ ይበትናል ማንንም ነው የሚያበላ አሉሽ አይደል የትኛው ጥሩ ትዳር እንደዚህ የትኛው ጥሩ ትዳር ያልከኝ ነው ጀመራ ግን ሙስሊም አልነበሩም ሰልማው ነው አይደለ አዎ ባለቤቱን እንትን ካገቡ አሁን ያለውን ባል ካገቡ በኋላ ነው አሁን ያለውን ባለቤቴን ሳገባ ሰልሜ ነው አንቺ ነን ሁላ አመት ሳኑርሽ ስቀልብሽ ኑሬ አሁን ደግሞ እቺ እናት ተብየውን አጥተሽ እኔ ላይ እኔ እንድጦራት አይደለ ምን አለሽና በመልሰት ልታስተዳድሪ አዳምጠኝ ዝም በይ ሻንቻው እሺ ቆይ ረጋ በልሽ ወንድሜ ረጋ ዛሬ መጣሽ አንቺ ደግሞ ልጄ ምናምን ልጄ ነኝ ለዚህ ደረኩሽ ይቅርበኝ ምንድነው ካሜራውስ ይቅርበኝ ልጄ ነኝ መጣችሁ እሷንም ማኖረው እኮ ነኝ ወንድሜ ማሳቁ ነገር ነው እሷ እኮ ቤት ተወለታ አዳምጪኝ ግዴታክ ነው ቤት ተወለታሽ እኮ ነው የምትዩ አይደል አንቺ ለአንድ ቀን ምግብ እንኳን እኮ የሚሆን እኮ ሰርታ አታውቅም የሚገርመው ወጣ አሁን ደግሞ እናትየውን አምጥታ እኔ ላይ እናቴ እዚህ ቤት ለምን እንደዚህ ሰላም ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን ዛሬ ስቱዲዮ ስር ነው የምንገኘው እንግዲህ አንድ እንግዳ እዚህ ድረስ መጥቷል ያው ረመዳን እንደመሆኑም ደግሞ አንተን ልናናግርና እንደዚህም ደግሞ አንድ አፉ ምንባባለው እንደዚህም ረጅም ስር የሰደደ ነገር ስላለ ተበብረን እንፈልጋለሁ ብሎ ጫፍጫፉን ነግረውኛል እንግዲህ ሙሉ ደግሞ ያለውን ነገር ደግሞ ሙሉ ነገሩን ደግሞ ከራሳቸው አንደበት የምንሰማው ነው የሚሆነው ማዘርዬ እንኳን ደህና መጡ ሰላም ነው ሰላም እንዴት ነው አለን እንግዲህ ያው ያለውን ነገር ትንሽ ጫፍጫፉን ለኔም ነግረውኛል ግን ያለውን ነገር ተመልካችን ማወቅ ስላለበት እንደዚህም ደግሞ እነሱ የሚማሩበት ነገር ነው በየ ስለማሰብ ያለውን ነገር ከመጀመሪያው ጀምሮ ከስሞት ይጀምሩልኝና የተፈጠረው ነገር ምንድነው እኔስ ደግሞ በምንድነው እንድትተባበሩት የምትፈልጉት ሚሊዮን ነገር በደንብ ይነግሩኛል ማለት ነው ስሜ መረኝ ይባላል ያው አሁን እንግዲህ እናንተ ጋር ደረስኩበት የመጣሁበት ምክንያት እንደው ረመዳን እንደሆነ መጣን ሰው ጋር ይቅር ለመባባል ነው የመጣሁት ልጄን ይቅርታ ለመጠየቅ እና ብቻዬን እሷ ፊት መድረሱ ስለከበደኝ እንደው እናንተ እንዲህ አይነት ችግር ሲኖር ያው አብራችሁ የሰውን ችግር ትፈታላችሁ ምናምን ስለሚባል በደንብ ይህንን ምንድን ነበር የተፈጠረው እንደዚህም ደግሞ ቀደም ብለው የነበር አፉ እንድትለኝ ፈልጋለሁ እያሉኝ ነበር ምንድነው የተፈጠረው ለምንስ ነው አሁን እኛን ተበብር የፈለጉት ምንድነው የተፈጠረው የሚለውን እስቲ በደንብ ያስረዱኝ የተፈጠረው እንግዲህ ከብዙ ዓመት በፊት ነው ነገሩ ችግሩ የተፈጠረው እሺ ያው ስንኖር ልጄ ያለች ባለቤቴ ነበር ሶስታችን ሆነን ስንኖር በድንገተኛ አደጋ ባለቤቴ ሞተብኝ እሺ ስለዚህ እሱ ከሞተ በኋላ ቤቱን የሚያስተዳድረው እሱ ስለነበረ አሁን እኔ ስራ የለኝም እሱ ህፃን ናት ስለዚህ የመጣልኝ ሀሳብ ምንድነው ሰው እንደሚሄደው አረብ ሀገር እየሄደ እየሰራ ገንዘብ ይዞ መጥቶ ጥሩ ኑሮ ሲኖር ስላየው
በቃ ልጄን ለማደጎ ልስጣት ምን ለተሰማት እኔ ደግሞ ልጄ ሰርቼ ገንዘብ ይዤ ተመልሼ በጥሩ ሁኔታ አኖራታለሁ ብዬ ነው እንግዲህ አወጣጤ ከሀገር ስወጣ ማለት ነው። እሺ ግን ያው እዛ ሀገር ስትሄድ ሁሉም ነገር እንዳሰብከው አይሆንም። ስራው ቀጥ ያለ ስራ እሷን ግን እዚህ ለማደጎ ሰጡ አይደለ? ወደ ውጭ መሄድ ሲፈልጉ ከመሄድ በፊት እሺ የእሷን ነገር ያው ከማደጎቹ ጋር ጨርሼ ማደጎ እንዲህ በቀላል አይገባም ነበር። ሰዎች ለምነውልኝ የገቢ ምንጭ እንደሌለሽ ምስክር ይዘሽ ነው ተብዬ በብዙ ጣጣ ነው። በቀላል አይደለም፣ ዝም ብሎም አይገባም ማደጎም ጋር። እዚህ ግን በጣም ሲከብዱት ነው ኑሮ አይደለ? ጥሏት ሊሄዱበት ይችላሉ። ጥሩ አዎ ከአቅሜ በላይ ሲሆን እንጂ መቼም ልጅ አይጣልም። ግን ያው እንደነገርኩ ችግሩ በጣም የከፋ ስለነበረ እንዲህ ብዬ እሷንም እኔንም ከምጎዳ ለተወሰነ ጊዜ ያስገቡልኝ ብዬ ነው የለመንኳቸው። ያው በብዙ ችግር ተቀበሉኝ። እንዴት ነበር ግን ስሜቱ? ማለት አብሶ ደግሞ በእናት ደግሞ ይከብዳል ይመስለኛል አይደል? ያው ከሆነ ከአባት ይልቅ ሞር እናት ማምጣ ስለምትወልድ ለልጅ ያለው ነገር እንዴት ነበር? እንዴት ተቋቋሙ? ከባድ ነበር። ወስኖ እዚህ ሀሳቡን ራሱ ወስኖ ወደ እዛ ጥያቄ ለመግባት ቀላል አይደለም። እናትነት ያው ሁሉም ያውቀዋል መቼም የለውም እና ያ ከባድ ነበር። ግን ልጅ ደግሞ በመጥፎ ሁኔታ እየተራበች ከጓደኞቿ አንሳ ስታይ ደግሞ እኔ ልሄድና የተወሰነ ጊዜ ብንገላታም ብሰቃይም ከዛ በኋላ የእሷን ህይወት አተርፋለሁ ብዬ ነው እንጂ ልጅ ጥሎ መሄድ ከባድ ነገር አይደለም። ይሄ እኮ ለእናት ትልቅ ፈተና ነው ለወለደ ሰው እና ያንን ሁሉ አልፌ ነው እንግዲህ እዛ ደረጃ ያደረስኳት። እዛም ቢሆን ማስገባቱ እንደነገርኩ ከባድ ነበር። ከዛ ተሳክቶ የኔም ጉዞ ተሳክቶ ሄድኩኝ። ስሄድ ደግሞ አልጋ ባልጋ ነው እዛም ስደርስ እዛም ችግር ነበር። እዛም ከባድ ነበር። ሰርተህ ብርህን ደሞዝህን ይከለክሉሃል። ስራው ከባድ ነው፣ ከአቅሜ በላይ ነው። ያንን ተቋቁሜ እንደምንም ደግሞ ሰርቼ ወሬን ስሞላ ብር አይሰጡም፣ ይከለክላሉ። እንደገና ደግሞ ያንን ስራ ተውና ደግሞ አሁንም ወደ ሌላ ስገባ ወይ ከባድ ይሆናል ወይ ሌላ ልመቻቸው እችላለሁ። በተለያየ ሁኔታ እንግልቱ በጣም እየከበደኝ ነው ያንን ሁሉ አመት ስኖር እና በጣም ስቃይ ነው። ግን መቼም የወጣሁበት ዓላማ ይሄ ስለሆነ እንደምን ብዬ መኖር አለብኝ የሚል ውሳኔ ነው። ብንገላታም ብርን ከለክሉኝ አሁንም ሌላ እድል የሞከርኩ ነው። ልጆትን ለመመለስ አብሮ ለመኖር ቶሎ ለመመለስ ካለኝ ጉጉት በቃ እንደምን መቋቋም አለብኝ ብዬ በከባድ ሁኔታ እያለፍኩ እዚህ ደረጃ ደረስኩ። ከዛም ደግሞ በመሃል ደግሞ ስራ ታጣለህ፣ ስራ ትፈታለህ። ደግሞ ስራ ስፋታ ደግሞ ስራ ፍለጋ በየቦታው በሀገር ልጅ በዘመድ እየተከለከልኩ ደግሞ ወደና ወዲህ ስል ተያዝኩኝ። ደግሞ ተያዝኩና ያው ወደ ሀገር ነው የሚመልሱ። ወደ ሀገር የመጣው ስመጣ ዋናው ስራዬ ልጄን ማፈላለግ ነው። እንግዲህ ሌላ ምንም ሀሳብ የለኝም። ከመጣሁ ያው ልጄን ማፈላለግ አለብኝ። ማፈላለጉን ጀመርኩ። ይህም በጣም ከባድ ሆነ። የሰጠሁት ማደጎ ቤት መረጃዋ የለም፣ እንደዚህ የምትባል ልጅ አላገኘንም ይላሉ። እና በጣም ከረጅም ጥረት በኋላ ነው የተገኘችው። ተገኘች? እንደመጡ ተገኘች እኮ። ያገኟት መቼ ነው? እንደመጡ ነው ያገኘኋት። ትንሽ እንደ 1-2 ወር ቢሆን ነው፣ ቅርብ ጊዜ ተገናኘን። በርሬ ለመሄድ እንዳገኘኋት ነው ጓጉቼ የነበረው። ግን ደግሞ በአንድ በኩል ሳየው ፈራሁ። ሁሌም አሁን እኔ የጥፋተኝነት ስሜት አለኝ። ለምን ይሄን ጥለሽኝ ሄድሽ ነው እንጂ የምትለኝ እቺ ልጅ የኔን የነበረውን ችግር ላትረዳው ትችላለች ብዬ ውስጤ ፈራ።
ዝም ብዬ ቀጥታ ወደ እሷ ሄድኩ። ስሰማ የኑሯን ሁኔታ ሲነግሩኝ አግብታ እንደምትኖር ምን ያህል ዓመት ሆነው? በጣም ረጅም ዓመት ነው እኮ ማግባት ደረጃ መድረስ ማለት ምን ያህል ዓመት ይሆናል በግምት ያውቁታል? እዛም ስኖር የተወሰነ ዓመት እዛ ውጪ ምን ያህል ጊዜ ነው? እዛ አንድ 10 ዓመት ይሆናል። እዛ እሺ። እዛ ኑሬ ደግሞ እዚህ መጥቼ ደግሞ እንዳልኩህ ቶሎን አላገኘኋትም። ቆይ ከውጪ እንደመጡ አላገኘኋትም እንዴ? ቆይተው ነው ያገኘኋት ነው? እንዴት ነው በፍለጋው 2 ወር ያሉት አሁን ነው እንዴ? ካገኘኋት ኦኬ። እኔማ እኮ ከውጪ እንደመጡ በ2 ወር ያገኘኋት መስሎኝ ነበር። ኦኬ አሁን ነው 2 ወር ካገኘኋት። እሺ ስፈልግ ነው። በመሀልም ተስፋ ቆርጣለሁ አጣዋት ብዬ ሞታም ሊሆን ይችላል እላለሁ። ብዙ ያው ህፃንም ስለነበረች መልክ ለመለየት ከባድ ነው። በስምም በምንም በተለያየ መረጃ ስነግራቸው ሊያገኙልኝ አልቻሉም። ቀናም ትብብር አልነበራቸውም። ፍላጎትም አልነበረም እንጂ በእርግጥ ፍላጎት ቢኖር አያመልጥም ነበር። ሆኖም እንደዚህ ሲል ረጅም ዓመት ተቆጠረ። አሁን ይህንን ያክል ዓመት ተለይታ እናት ችግር ኑሮ ከብዶኝ ብትላት ላትቀበል ትችላለች እቺ ልጅ። ስለዚህ በቃ ዝም ብሎ ፊቷን ማየት ከበደኝ። አሁን እንደነገርኩ እዚህ ከመጣሁ በኋላ ትዳር ይዣለሁ እና ያው የኑሮም ክብደት አለ። ከአንድ 2 መሆን ይሻላል የሚለውን ሀሳብ ሰዎችን ሳማክር ሲነግሩኝ ባለቤቴ ያገባሁት ባለቤቴ ሙስሊም ነው። ኦኬ። እና በቃ ይሄን ጉዳይ ሳማክረው እንዴት አሁን ይሄ ጊዜ እኮ ረመዳን ነው የተጋደለ እንኳን ይቅር የሚባባልበት። ስለዚህ በዚህ ጊዜ ይቅርታ ጠይቀሻት እምቢ ልትልሽ አትችይም። ስለዚህ ግዴለሽም ይሄ ጊዜ አይለፍ ብሎ ነው አሁን በጣም አጠንክሮ ሲነግረኝ ጊዜው ሳያልፍ እንደው ዝም ብዬ በድፍረት ከፊቷ ሄጄ መቆም ስለከበደኝ እናንተን ይዤ እንደ ሽምግልና በቃ ብታገናኙ አፉ ብታባብሉኝ። ጊዜው ረመዳን ነው ሰይጣን የሚታሰርበት ስለሆነ ግድ የለሽም ደፍረሽ አፉን በይባያት ጉልበቷ ላይ ወደቀ ባለቤት ሲመክረኝ ማለት ነው። እኔም ደግሞ አመንኩበት። ያው እዛ ስለኖርኩ ደግሞ ባህሉም ወጉም እንደዚህ ስለሚል መጀመሪያ ግን ሙስሊም አልነበሩም። ሰልማው ነው አይደለ? አዎ ሲሄድ ባለቤቱን እንትን ካገቡ አሁን ያለውን ባል ካገቡ በኋላ ነው። አሁን ያለውን ባለቤቴን ሳገባ ሰልሜ ነው። ግን ከዛ በፊትም እንዳልኩ ሀገሩን ስለኖርኩበት ያው የዛም ባሉ እንትና አላለኝም እና ያው ወደዛም የገባኝ ረጅም ጊዜ በመኖር የተነሳ ነው። እና ያ ሲሆን እሱም የኖረበት ሃይማኖት ስለሆነ ትልቅ ሰው ስለሆነ ይሄን ብሎ ሲመክረኝ ስለናንተም ደግሞ ስሰማ በቃ ያለውን ነገር ለምን ሂጅ አላማክራቸው ነው የሚረዱ ነገር ይኖራል። በደንብ ምን ችለውን በሙሉ ነው። እስቲ ያው ይሄ ልንል አልችልም፣ ያው ቃል ልንገባ አልችልም። ግን አሁን ያለችበት ቦታ ያውቃሉ። ከ2 ወር በኋላ ደረሰኝ ብሎኛል። እሺ ስለዚህ አሁን የምትኖርበት ምናምን በደንብ ያውቃሉ። አሁን አድራሻዋን ይዣለሁ። አግብታ እየኖረች ነው አሉ። አግብታ እየኖረች እንደሆነ ትልቅ ሰው እንደሆነች ይህን ሁሉ ሰምቻለሁ። ምን ተሰማት? ማለት ጥለዋት ሲሄዱ እንግዲህ ራሷን ማታውቅ ልጅ ነበረች። አሁን ደግሞ አግብታ እንግዲህ ያው በትዳር ውስጥ ነች ማለት በቅርቡ እሷን እናንተ ጥላችሁት ብሄራችሁበት እድሜ እንግዲህ አሁን ምናልባት ወልዳ ምናልባት ሊሆን ይችላል ላይሆንም ይችላል። ብቻ ልጅ እያለች ነው የሚያውቋት። አሁን አግብታለች ምናምን ሲሉ ምን ተሰማት? ትልቅ ደስታ ነው እንጂ እዚህ ደረጃ መድረሷ ደስ በጣም ለእናት ትልቅ ነገር ነው። እንዳልኩት ታች ጥለዋት ነው የሄዱት። አሁን እና ምን ተሰማት? በጣም የተለያየ አይነት ስሜት ውስጥ ነው የገባሁት። ትልሷ ቁም ነገር መድረሷ ትልቅ ነገር ሆኖ እያለ ግን መቼም ልጅ እናት ሳይኖር አባት ሳይኖር ለዚህ ደረጃ መድረስ አግብታ ትልቅ ሰው ሆና ሳገኛት ምን ነው በቃ
ይህን እድል አሳጣኸኝ ጌታ ሆይ፣ ምን አድርጌ ነው ከሰው የተለየኝ? እንዴት ልጄን ቆሜ ለዚህ ደረጃ ስትደርስ እንዴት እስካሁን ድረስ ሳላያት እያልኩ በጣም አዝነው። በጣም ታውቀዋለህ የእናትን ነገር። የእናት ከልጅ በላይ ምንም ህይወት የለም። በጣም ተሳዝነኝ ሳስባት ብቻዋን ሆና ሌሎች እናትና አባታቸው ሲተዋቸው የኔ ልጅ ግን እናትም አባትም በሌለበት ብቻዋን ለዚህ በቃ ትልቅ ጉዳት ነው። ትልቅ የአእምሮ ጉዳት ነው። አይዞት ማዘርዬ ረጋጉ። ያው እንግዲህ ያውቃለሁ እኔም ለሷም እንደሚከብድ ግልጽ ነው። በጣም ከዚህ በላይ ፈተና የለም። በእድሜም ከባዱ ጊዜ ይሄ ነው። አይዞት ያልፋል። ሁሉም ጊዜ እንግዲህ አሁን አልፎ እዚህ ላይ ነው የምንገኘው። እንግዲህ የተሻለ ቀን ደግሞ ይመጣል እና አሁን ደግሞ በዚሁ ደግሞ ሞራላችን ደግሞ እሺ የሚሉኝ ከሆነ አራሿን የሚያውቁት ከሆነ እኔ ጋር መኪና አለ። ስለዛ እንዳሉትም ረመዳኑም ዛሬ ስንት እየተጋመሽ እየመጣ ነው ያለው። ስለዛ እንሂድና ይቅርታን ጠይቃት። እሺ ከዛ ማለት አሁን እየፈሩ ነው። እኔ እኖራለሁ በምችለው አቅም ለማስረዳት እሞክራለሁ። እሷንም ረጋ ይበሉ መጀመሪያ። አይዞት አልፎ ከባድ ነው። ደፍሮ ከሷ ፊት መቆም በጣም ትልቅ ፈተና ነው ለእናት። ምን እንጃ። አይዞት ተረጋጉ። አይኗን ማየት ይከብደኛል። አይዞት ማዘር ልታርጊ እንደምናገር አላውቅም። አይዞት ከባድ ነው በጣም። ይረጋጉ። ቅርበኝ በጠፋሁት ሁሉ ከባድ ነው። ፊቷን ማየት በጣም ጨለማ ነው። ረጋ ይበሉና ረጋ ይበሉ። በቃ ሁሉም ነገር አልፏል። የተሻለ ይመስላል። አይዞት በቃ ረጋ ይበሉና እንግዲህ ያው እኛ የምንችለውን ያህል አድርገን ያው ለማስተካከል ቦታ ለማስያዝ እንሞክራለን። እርስዎ ግን በዚህ ከሆነማ እሷን የሚረብሻት ስለሚችሉ ያለውን ነገር እናንተም እኮ ማንም እኮ ያውቃሉ። መቼም እንግዲህ እሷም ትዳር ስር ነው የምትሆነው። እንግዲህ በቅርቡ እንግዲህ ያው ምናልባት ትዳር ስር ካለች ወይ ወልዳ ይሆናል እንዳልኩት፣ ወይም ደግሞ ወደፊት የሚመጣ ነገር ነውና የእናት ነገር ትረዳዋለች ብዬ አስባለሁ። ማንም እየወደደ ልጁን ጥሎ ሊሄድ አይችልም። የችግሩ ነው እንጂ ወይ የሆነ ነገሩ አለመሞላት አለመምትት ምናምን ነው እንጂ ማንም ሰው ስጋውን እየፈለገ ሊጥል ስለማይችል እሱም በምንችል አቅም ለማስረዳት እንሞክራለን። እርስዎ ረጋ ይበሉና አሁን ደግሞ እዚህ ሄደን ደግሞ ቤቷ ደግሞ ሄደን ደግሞ እስቲ ለማውራት እንሞክራለን ያለው ነገር ለማስረዳት። እንደዚህም ደግሞ ረመዳን እንደመሆኑ አፉ እንድትላቸው እንደዚህም ይቅርታ እንድታደርግላቸው የምንችለውን ያህል ትብብር እናደርጋለን። ተመልካቾቻችን እንግዲህ እዚህ ድረስ የነበረው ይሄን ይመስላል። ሞር ደግሞ እዛ ደግሞ እስቲ አራሻውን ማሚም ደፈረ ካሉልኝ እዛ ደግሞ ዛሬ ሆኖ ለመጨረስ እንሞክርና ያለውን ነገር ይቅርታውን እኔም ለማስረዳት እንሞክራለሁ። በምንችለው አቅም እናስረዳት እንሞክራለን። አሪፍ ጊዜ አሪፍ ቆይታ ይኖራል። አብራችን ቆዩ።
በጣም ጥሩ ተመልካቾቻችን እንግዲህ በስተመጨረሻ ልጅቷ ያለችበት ቦታ ደርሰናል። እንግዲህ ጎረቤት አጣርተን ነበር ውስጥ እንዳለች ስለነገሩን ቤት ደግሞ እንገባና ደግሞ ያለውን ነገር አንኳኩተን ፍቃዷን ጠይቀን ቁጭ ብለን መጀመሪያ ስላለችበት ያለውን ነገር እያወራን ነበር። ከማሚ ጋር የመጣ ነው ስላሳለፈችው ነገር ማወቅ ፈልጋለሁ ስላለ ያለውን ነገር እዛ መጀመሪያ የነበረውን ነገር እዛ ማደጎ ቤት ያለውን ነገር በደንብ ታስረዳንና ያለውን ነገር ማሚም እስቲ እዛው ይቅርታ ለመጠየቅ እንሞክራለን። እንግዲህ ደርሰናል። እንግዲህ ዞር ብለን እስቲ የሚፈጠረውን ነገር የምናይ ነው። ሰላም ነው። አለን ትንሽ ሚዲያ ላይ ነበር የምንሰራው ሰዎች ትንሽ ቁጭ ብለን እንድናወራ ፈልገን ነበር። ወጣ ነበረ ግን አናቆይሽም። አንድ 5 ደቂቃ ብቻ ነው። ማዘር ምግቡ ሰላም ነሽ? እንዴት ነሽ? ሰውም እንግዲህ እንግዳ ይዤብሻለሁ። እንግዳ ይዤ መጥቻለሁ። ሰላም ነው አለ ግቡት። ይቅርታ እንግዲህ ያው ካሜራ ይዤብሽ ነው የመጣሁትና አልገባኝም። ግን ምንድነው ካሜራው ማለት ነው? ቁጭ ብዬ በደንብ አስረዳሻለሁ። እኛ ሚዲያ ላይ ስለምንሰራ አንዳንድ ነገራቶችን ማውራት ስለምንፈልግ ምናምን ነው። ማዘሪ በገበሉ ነው ቁጭ ብዬ ያለ ፍቃዴ ሳላቅ ካሜራ ይዞ ችግር የለውም እንትን ወይም አንፖስቶ ችግር የለውም ካሜራው። በዛ ላይ ደግሞ ጀስት ለማውራት ስለሆነ ያናል ችግር የለውም። እንግዲህ የለሽ ምን ቁጭ ዝም ብሎ ነው ኖርማል ካሜራ ነው። ከፈለግሽ ይጠፋልሻል። ማውራት ስለፈለግን ብቻ ነው እንጂ አላችሁ። እሺ ቁጭ ባሉ ፍቃደኛ ነው። ይቅርታ እንግዲህ ሰላም ነሽ? አቅሻለሁ። እኔ ያንን ነገራቶችን ስላንቺ ሰብስቤ ነበር። ያው ሚዲያ ላይ እሰራለሁ ስላልኩሽ አንዳንድ ነገራቶችን ሰብስቤ ነው ወደ አንቺ የመጣሁት። አንዳንድ ጥያቄዎች መጠየቅ ስለምፈልግ ነው። ያው የተለያዩ ዙሪያዎች የላይፍ ዙሪያዎች ላይ ምናምን በደንብ የምንሰራ ሰዎች ነን። እንግዲህ ማንም እዚህ ጋር አሉ። ያንቺንም ደግሞ መጠየቅ የምፈልጋቸው ነገራቶች ስላሉ ሊያወዛግብሽ እንደሚችል አውቃለሁ። ግን ያው አንዳንድ ነገራቶች አውቃለሁ ማለት ለምሳሌ ስልምሽ ቤተልሔም እንደሆነ አውቃለሁ። እንደዚሁም ደግሞ ታውቃለህ እንዴ? ስምሽንም በደንብ አውቃለሁ። እንደዚሁም ደግሞ ማለት ታውቀኛለህ ነው? አውቅሻለሁ፣ በደንብ ነው የማውቅሽ። ለዛ ነው ሚዲያ ካሜራ ይዤልሽ የመጣሁሽና ላወራሽ የፈለግኩት ለዛ ነው። አንዳንድ ነገራቶች ላይ እንድታወሪኝ ስለምፈልግ ብቻ ነው። ብዙ እንትን አይደለም። ያው ግራ ይገባል። ግን ግራ እያገባሽ እንደሆነ አውቃለሁ። ከመጀመሪያው ጀምሮ ትንሽ እያወዛገብሽ አንደኛ ካሜራ ይዘክብኝ ነው የመጣው። ይቅርታ ለካሜራው ብዬሻለሁ። ያው ወደ በኋላ ያለው የመጣሁበትን ነገር በደንብ ስነግርሽ እየተረዳሽኝ ስለሚመጪ ካሜራውን በደንብ አስረዳሻለሁ። ይሄ ካሜራው ነው ጉዳይ። ግን ከዛ በፊት ግን አንዳንድ ነገራቶችን መጠየቅ ስለምፈልግ ማለት ሳጣራ ስለአንቺ ስለኔ ምን አጣራ? ለምሳሌ ረጅም ጊዜ ያደግሽው ማደጎ ቤት እንደሆነና አሁን በትዳር እንደምትኖሪ ስለማቅ ከየት ምን ነገር ሙሉ መረጃሽን ብዬሻለሁ። ከመጀመሪያም ስመጣ ስለአንቺ ያለው ሙሉ መረጃ እንግዲህ ሰብስቤ ነው የመጣሁትና እዚህ ጋር አንድ እናታችን አሉ እና ለሱም የሚያወሩ ነገር አለ። ግን ከዛ በፊት አንዴ ይቅርታ አድርጊልኝና ማለት ገፍቼ ካልመጣሁ ምንድነው ስለማደጎ ልጅ ኑሮሽ ምናምን ብታወሪ ትንሽ ለዚህ ነው እንደመጣከው ኖ አይደለም ማለት እንዴት ብዬ ላስረዳሽ? አዎ አንደኛ ስለሱ ማወቅ ፈልጋለሁ። ስለዚህ አንተ ለምን ፈለክ የኔ ላይፍ ስለነበረኝ ነገር እሱን በደንብ አስረዳሻለሁ። እዛ ስለነበረው ነገር መንገር ትችያለሽ ማለት ያናል እንትን የሚደብር ከሆነ እኔ ባልነገር ደስ ይለኛል። ባላስበው ሁላ እዛ ስለነበረው ጊዜ እስቲ ምን አይነት ጊዜ ነበር ያሳለፍሽው? ማለት በዚህ ልክ ልትደብርሽ ይቻላል? አይ ይቅር መንገር እንኳን አልፈልግም። መንገር አልፈልግም። ችግር የለውም ንገሪና እስቲ ያሳለፍሽውን ጊዜ እንዴት ነበር የሚለውንም እንደዚሁም ደግሞ ለምን ልትገቢ እንደቻልሽ የዛ ማደጎ ቤት እስቲ ያለው ነገር በደንብ ሆኖ ብትነግሪኝ። አሁን ያለሽበት ትዳር እንዴት ነው? እኔ ይኸውልህ ማሰብም አልፈልግም ስለዛ ነገርና ማውራትም ስለዛ እባክህን ይቀር ጥያቄ እና ወደ መጣክበት ጉዳይ ለዚህ ጉዳይ ነው የመጣከው። እገባልሻለሁ። ወደሱም አንደኛው ጉዳይ እሱ ሆኖ ሳለ እዚህ ጋር ያለው ይሄ ነገርስ ምን ያደርግልካል አንተ? እሱን ወደ በኋላ እመጣልሻለሁ እኮ አልኩሽ፣ እነግርሻለሁ እያንዳንዱን ነገር። መጀመሪያ ግን ያለሽበትን ሁኔታ እንደዚሁም ደግሞ እያጣራሁ ከነበርኩበት እዛ አሪፍ ጊዜ እንዳላሳለፍሽና የሆነ ደባሪ ጊዜያቶች እንዳሳለፍሽ ሰምቻለሁ። ስለዛ ስለሱም እንድታወሪኝና እንደዚሁም ደግሞ እዛ እንዴት ልትገኝ ይቻልሽ? ቤተሰቦችሽ ጉዳይስ ለማወቅ ሞክረሻል? ከምን እንዳሉ ሞክረሻል? ይፈልክሽ ነገር ነው ለአንተ ያስፈልጊ ነገር ነው ነው ብትነግሪኝ ደስ ይለኛል። አሁን እኔ የመጣሁበት ጉዳይ ከሱ ጋር የተያያዘ ስለሆነ ያለው ነገር በደንብ እነግርሻለሁ። እኔ አሁን ወደ አንቺ ጋር የመጣሁበት ጉዳይ ከሱ ጋር የተያያዘ ጉዳይ ስለሆነ ብትነግሪኝ ደስ ይለኛል። ኮንፊውዝ ግራ እያገባሽ እንደሆነ አውቃለሁ። በጣም ግራ እየገባኝ ነው። እሱን ደግሞ ወደ መጨረሻ ስመጣልሽ በደንብ ጥርት ስለሚልሽ እስቲ የነበረውን ጊዜ እናቶች ቤተሰቦችሽን ለምን ልትፈልጊ አልሞከርሽም? ስለ ቤተሰቦችሽ የሰማሽው ነገር ምንድን ነው? መቼም ማደጎ ቤት ስትገቡ የሆነ ነገር ይነግሯሻል ብዬ ተስፋ አደርጋለሁ።
ከወጣሽ በኋላ ቤተሰቦችሽን ልፈልግ ያልሞከርሽም ይቅርታ ስሜትሽን እየረበሽኩት እንደሆነ አውቃለሁ ግን ግዴታ አስፈላጊ ስለሆነብኝ ነው ያው ለመፈለግ እንኳን አልሞከርኩም ለምን ያው ያሳለፍኩት ህይወት በጣም ከባድ አስቸጋሪ ስለነበረ እኔ ስለ ቤተሰቦቹ ለማሰብ ሁሉ አልፈልግም ማለት ለዛ ህይወት ያዳረጉሽ ቤተሰቦቼ ስለሆኑ ፈልጊያቸው አላውቅም ይኑሩ ይሙቱላ አላውቅም እኔ እንዴት ነበር ከዛ የነበረው ጊዜ በጣም ከባድ ነው ለመናገር ሁላ እስከሚከብድ ድረስ ከብደኛል እኔ መናገር ያሳለፍኩት ነገር እና ባልነግርህም ደስ ይለኛል ያልኩት ለዛ ነው ትንሽ አጫዎች ስለነበር ጊዜ ምንድን ነበር በጣም ከባድ ነገር የነበረው ያው ማደጎ አይደለ ብዙ የማይሆኑ ነገሮች ይኖራሉ በቃ ህይወቴን ምስቅልቅል ያረገበት ቦታ ነውና ብቻ ባጨቀጭቀኝ ደስ ይለኛል ባልነግርህ እስቲ ስለሚያስፈልገኝ ነው ለጉዳይ አንቺ እዛ ያሰለሽን ጊዜ ምን አይነት ጊዜ እንደነበር እንደዚሁም ደግሞ ቤተሰቦችሽ ምንም ስለ ቤተሰቦችሽ ማደጎ ጠይቀሽ አታውቂም እዛውስ ማለት ዝም ብሎ አይገባ በቃ ያ የነበርኩበት ህይወት ስለሚረብሽኝ አልጠይቅም ምን ነገር ለማወቅ ሞክሬ አላውቅም በቃ እኔ እዛ የነበርኩበት ነገር በቃ በጣም የሚረብሽ ነውና ማይሆን ህይወት ነው የኖርኩት ማደጎ ውስጥ እና እስካሁን ድረስ ላይፍ የተበላሸ ነው አሁን ላይ ያለሽበት ትዳር እንዴት ነው አሁን በትዳር ላይ እንዳለሽ አይዞሽ ተረጋጊ ረጋቢ ነው እስቲ ተረጋጊ ነው እስቲ ምንድን ነበር በጣም ከባድ ነገር እዛ የነበረው ጊዜ የምግብ ምናምን ችግር ነበር ምንድን በጣም በሰፊው የሚያስጨንቃችሁ ነበር ማደጎ ቤት እያላችሁ በቃ በጣም በችግር ነው የኖርኩት በጣም እንዲህ ነው ብዬ አልነግርህም እና በጣም ስቃይ ምግብም ሊሆን ይችላል ብዙ ነገሮችና ተሰቃይቻለሁ ያው እኔ እንዲህ ነው ብዬ ባልልክም ግን እንዳጠቃላይ በቃ የስቃይ ህይወት ነው ያሳለፍኩትና እሱን ህይወት ለመውጣት ብዬ ነው ማይሆን ነገር ውስጥ ገባው ይሄ ማይሆን ነገር ደግሞ የተሻለ ኑሮ ልኖር ይችላል ብዬ ማልፈልገው ውስጥ ትዳር ገባውኝና ትዳሬም ራሱ ልክ አልነበረ እየተሰቃየሁ ነው ያለው ታውና ደስተኛ አይደለም በትዳሬ አይዞሽ እና አሁን ላይ ያለሽበትን ወዲም ማርሻ ነበር ዝም ብለሽ የገባሽበት ትዳር ነው ያልሽኝ ያለሽ እዛ ግን ያለሽ በጣም ትልቁ ችግር የነበረው በጣም ያስቸግርሽ የነበረው ሞን እንዳልሽው የምግብ ችግር ነበር ቤተሰቦች ላይ መናረድ ችግር ነበር ሁሉም አለ እነሱ ባይጥሉኝ ኖሮ እኔ እዛ ውስጥ አልገባም ነበር የምግብ አልተማርኩም በጣም ተቸግረኝ ነው ውስጥ የኖርኩት ያሳለፍኩት ከዛ ህይወት ለማውጣት ነው ማይሆን ትዳር ውስጥ የገባሁት ይሄ ሁሉ በቤተሰቤ ምክንያት ነው እና እንዴት ብለሽ ናት ቤተሰቦችሽን አልፈለግሽም ወይ ብለህ ብትጠይቀኝ እንደዚህ አይነት ቤተሰብ ይፈልጋል ምናልባት እነሱ የሚጣሉብሽ የሆነ ራሱን የቻለ ምክንያት ነው ምንም ምክንያት የለም የፈለገ ምክንያት ቢኖር እኔን እዛ ውስጥ መጣል አልነበረባቸው ያው መጨረሻዬ እኮ አላማረም በቃ ለኔ መሆን አቅቷቸው ነው እነሱ ተረጋጊ እኔ ግን ምንም እየገባኝ አይደለም አንተ ለምን እንደመጣከም ለምን እንደዚህ አይነት ነገር እንደምትጠይቀኝ በቃ አይዞሽ ተረጋጊ ረጋቢና በትንሱ እንዳልኩሽ ያው እሱ ምክንያት ይኖራቸዋልና ልጄ ነኝ ለዚህ ደረኩሽ ይቅርበኝ ምንድነው ካሜራውስ ይቅርበኝ ልጄ ለዚህ ሁሉ ምንድነው ንገረኝ ምንድነው ካሜራውን ይዘህ የመጣከው አቡበኝ ባክሽ ቆይ ረጋቢና አዳምጣቸው እነሱ የሚያወሩት ነገር አለ ቆይ ረጋቢ ቆይ ይጠፋል ካሜራው ይጠፋል እኮ ረጋቢ ቆይ ምንድነው አልገባኝም እኮ ረጋቢና አዳምጪኝ ቆይ ረጋቢ ቆይ ማን ይረን ረጋ ይሉ ይቅርበኝ ልጄ እናትሽ ነኝ ይቅርበኝ እናትሽ ልጄ አንዴ ቆይ ረጋቢ ቆይ ማማ ይረጋቢ እናትሽ ልኝ እስኪ ዛሬ ይውጣልኝ እናትሽ ሁሌ እንደተሰነ
እየተጨናነኩ እኮ ነው የኖርኩት ባንቺ ልጄ። ካሜራውን አጥፋልኝ። እስኪ ስሚኝ አንድ ጊዜ። ከእነዚህ እያለኝ ነው ጊዜ ሲሰቃይ ነበርኩት። ምን አወቅሽ እኔ ምን እንዳጋጠመኝ ልጄ? እባክሽ ስሚኝ ማማዬ አንዴ አዳምጪ። ለምን እሺ ይጠፋል። እባክሽ ልጄ ስሚኝ። ምንድን ነው ይዘህ የመጣክብኝ? ረጋ በይማ ታልቅሽ። ቆይ ማሚዬ አንዴ ረጋ በይና እነሱም ደግሞ ያሳለፉት ጊዜ አለ። ረጅም ጊዜ ምንም ሰባበት ነገር የለም። በቃ አንቺን ማግኘት ከብዷቸው ነበር። ረጅም ጊዜ አላገኘሽም ነበር። እኔ ምንም አላዳምጣችሁ። ሁሉንም እንደው በቀን አላዳምጣችሁ። እባክሽ ልጄ ስሚኝ። ካሜራ ይዘህ ቁጣልኝ አንተ። አንዴ ብቻ ስሚኝ እባክሽ። እኔ ምንም አውቀው ነገር የለም። አንዴ ልጅ አትረጋጊ። ስሞት ልቀቂኝ። በእኔ ሞት እሺ እባክሽ ልቀቂኝ። እባክሽ እባክሽ ልጄ ውጡልኝ። እባክሽ አንድ ድል ስጭኝ። አንዴ ብቻ አውሪ ላውራሽ። እስቲ ቆይ እነሱ ጋር ያለውን ነገር ቤት ረጋ በይና አንዴ እነሱ ጋር ያለውን ነገር ምንም እባክሽ አዳምጣችሁ ነገር ተለመኝ የለም። ልጄ። እባክሽ በጡት ይሁንብሽ ልጄ። እባክሽ ይቅር በይኝ። እባክሽ ይቅር በይኝ። ማነች እሷ? እባክሽ ማለት ማደጉ ያስገቡሽ እናታቸው ቸግሯቸው ነው። እናትሽ እሷ ናቸው። አላውቃትም። እኔ እንደዚህ አይነት እናት የለኝም። ልቀቂኝ በቃ። እባክሽ ተለመኝ ልጄ። እባክሽ ተለመኝ። አንዴ ቁጭ ብለሽ እናውራ። አንዴ ብቻ ቁጭ ረጋ ብለሽ እናውራ። ቁጭ ብለሽ ለማዳመጥ እባክሽ ተለመኝ ልጄ። እባክሽ በአንቺ ምክንያት ነው እንደዚህ አይነት ህይወት ውስጥ የገባሁት። አውቃለሁ ልጄ አውቃለሁ። ምንም ነገር አታውሪኝ። ምንም ነገር አልሰማሽም። እኔም ከአቅም በላይ ሆኖብኝ ነው። ነገር አልሰማሽም። ምንም ነገር አታውሪኝ። አዳምጪኝ እስኪ። እኔን ጉድ ደግሞ ዝም በይ በቃ ዝም በይና ቁጭ በይ። ቁጭ በይ። እኔ ምንም ነገር አላዳምጥሽም። አንዴ ረጋ በይና እነሱም እኮ ነው ፈልገው አይደለም ጥሎ ሲሄዱ አልተካክም። ምን ያሳለፍኩበትን ህይወት ገባኝ። ግን ማንም እናቱን ልጁን ጨክኖ አይጥልም እኮ። ረጋ በይና እነሱ ጋር ያለው ምክንያት ነው። ከአቅሜ በላይ ሆኖብኝ እኮ ነው ልጄ። ከአንቺ በላይ እኮ ማንም የለኝም ነበር። እባክሽ ይቅር በይኝ። አንዴ ብቻ አዳምጪኝ። ረጋ በይሽ በይና አንዴ ቁጭ በይልኝ። እባክሽ እነሱ ጋር ያለውን ነገር እንስማ። አንቺ እኮ በደም ነው የገሰንሻለሽ። ላውራሽ እስኪ ነገር ያጋጠመኝ። መሸከም አልችልም። መስማትም አልችልም። አልፈልግም። አዎ ይከብዳል ልጄ። ይቅር በይኝ እባክሽ። አዎ ያጠፋሁትን ሁሉ እስኪ ይቅር በይኝ። አንዴ ብቻ ልተንፍስ። አንዴ ብቻ እድል ስጭኝ እባክሽ ልጄ። እባክሽ ልለምንሽ። ቁጭ በይ እስኪ። እሺ በይና አንዴ ቁጭ በይና እነሱንም አዳምጫቸው። ያሳለፉትን ነገር ነው ማን ቁጭ በይ። ረጋ በሉ ቤት ረጋ በይና እነሱ ጋር ያለውን ነገር ለመስማት እንሞክር። ልጄ እኮ አይደለም ልጄ። እየወደድኩሽ እየናፈቅሽኝ ነው እኮ የሸድኩት ሁለታችንም አብረን ከምንሞት ብዬ። እባክሽ ተረጅኝ አንዴ ብቻ። እየናፈቅሽኝ ነው እኮ የኖርኩት። እኔም እኮ ተመችቶኝ አይደለም የኖርኩት። እባክሽ ተረጅኝ ልጄ። እባክሽ አንዴ ብቻ አዳምጪኝና እንደው ጠየቅ ስሄድ እኮ ያለ አባት እኮ ነው። ለምን ጥለሽ ብቻሽ ንገሪኝ። ይሄንን ነው መስማት ፈልገው። ቸግሮኝ ብሶብኝ እኮ ነው ልጄ። እንደ አድርጌ ከማሳድግሽ ከሌላ ሰው ጋር ይሻለኝ ነበረ። ተይ ልጄ ተይ እባክሽ። በእኔ የደረሰ ባንቺ አይድረስ እባክሽ ተረጂኝ ነበር እኔ የሚሻለኝ። አዎ እኔም ደስ ይለኝ ነበረ። ግን ጾምሽን እየዋልሽ እያደርሽ አንጀቴ መለስበት አልቻለም ልጄ። አልቻልኩም መቋቋም። ቢያንስ እንጀራ ቤትሽ ከምታድሪበት ቦታ ብዬ ለዛ ነው እዛ ሰምቼሽ ሄድኩት። ሆዴ እየተንቀጠቀጠ እያለቀስኩ ነው እኮ ነው የኖርኩት። እዛ ነው ህይወቴን ያበላሽሽ ጨርሼ እኮ ከአቅሜ በላይ ሆኖ ነው። እባክሽ ልጄ ይቅር በይኝ እባክሽ። ማሪኝ ባጠፋሁት ሁሉ። እስኪ ጥፋት ነው ብለሽ ካሰብሽ አዎ እናት ካልጠናባት ልጇን ጥላት ሄድም እኮ። አንቺም እኮ ይህን መረዳት አያቅትሽም። ነገ ትወልጃለሽ። አዎ ልጄዋ ከአቅሜ በላይ ሆኖ ነው። እንደው በባዶ ቤት ዝግት ከማድረግሽ ከሰው ጋር እንጀራ ቤትሽ የምታድሪበት ቦታ ብዬ እኮ ነው።
እዛ ጥዬሽ ሄድኩት። ከአቅሜ በላይ ሆነብኝ እኮ ነው እንጂ ልጅ እኮ አይተውም። እውነት ነው። ልጅ ወይ በአረብ ሀገር ስንገላታ ስሰቃይ ነው የኖርኩት። ይሆናል ብዬ ትንሽ ዓመት እንኳን ሰርቼ ደሃ እናት ምን ታደርግልሻለች ብዬ እኮ ነው እንጀራ በልተሽ እንኳን እንድታድሪ ብዬ ነው። እኔም እኮ እዛም እኮ በችግር ነው የኖርኩት፣ በስቃይ ነው የኖርኩት ያሳለፍኩት። አልቻልኩኝ ነው እቴ፣ አልቻልኩ ብዬ ነው ልጄ፣ አልቻልኩ ብዬ ነው። አልቻልኩ ለምን ዘመዶችሽ ጋር ወሰድሽኝም? አይ ከዘመዶቼ ከተለያዩ አድራሻቸው ከጠፋ ስንት ጊዜያቸው ነው እነሱ። ዘመድማ ቢኖረኝ መቼ ጥልሽ ነበር። ችግሩ እኮ ከአቅሜ በላይ ሆኖ ነው። ልጅ እኮ አይጣልም ነበር። እኔም እኮ በአረብ ሀገር ስንገላታ ነው የኖርኩት። ተመችቶኛ ይምሰልሽ። እኔም ስንገላታ ነው የኖርኩት። እኔም ከአቅም በላይ ችግር ገጥሞኝ ነው ቶሎ እንኳን መለስ ብዬ ያላየሁሽ። እባክሽ ልጄዋ ከአቅም በላይ ሆኖ ነው። ኬት ነው የመጣሽ? በከዚህ ሁሉ ከብላበት ጊዜው ሲደርስ አላህ ሲፈቅድ መጣሁ። ይቅር በይኝ አፉ በይኝ ብዬ ዛሬ በዚህ በረመዳን ጾም ሰው ነፍስ የተጋደለ ይቅር በሚባልበት ይቅርታ አፉ በይኝ ልልሽ መጣሁ። ልጄዋ እባክሽ እባክሽ ከልብ ሆነሽ አዳምጪኝማ። ተመችቶኝ አይደለም ትችሽ ኖርኩት። እኔም ከአቅሜ በላይ ሆኖብኝ ነው። እኔም አረብ ሀገር እየተንገላታሁ ነው ስሰቃይ ኖሬ ነው የመጣሁት። እንዳሰብኩትም አልሆነልኝ። እኔም ሀሳቤ ትንሽ ቀን እንኳን ትንሽ ዓመት እንኳን ሰርቼ ለልጄ ማሳደጊያ ገንዘብ ይዤ ለልጄ ማስተማሪያ ለልጄ ማሳደጊያ ይዤ እመጣለሁ ብዬ ነበር የሄድኩት። ግን እንዳሰብኩት አልሆነልኝም፣ አልተሳካም። ሁሉም ነገር አልጋ ባልጋ አልሆነም። እንደው ባዶ እጄን መመለሱ ደግሞ ከበደኝ። እንዴት አድርጌ ፊትሽን ባዶ እጄን መጥቼ? እኔም እኮ ብሶብኝ ነው ልጄ፣ እኔም እኮ ብሶብኝ ነው። ልጅ እኮ አይጣልም ነበር። እውነትሽ እኮ ነው ልጄ። ይቅር በይኝ እባክሽ፣ እባክሽ፣ እባክሽ ይቅር በይኝ፣ ይቅር በይኝ፣ ይቅር በይኝ ልጄ፣ ይቅር በይኝ፣ ይቅር በይኝ፣ ይቅር በይኝ እባክሽ፣ ይቅር በይኝ ልጄዋ። ወድዬሻለሁ ልጄዋ፣ ይቅር በይኝ ልጄዋ፣ እባክሽ ይቅር በይኝ፣ እባክሽ ይቅር በይኝ ልጄ፣ ልጄ ይቅር በይኝ፣ ወድዬሻለሁ። ምንድን ነው እሱ ቤት ውስጥ የሚካሄደው? የምን ለቅሶ የምን አረ ካሜራውን አትወጣ። ካሜራውን አስጠፋልኝ እንዴ! አንቺ ምን አባሽ ነው? የምን ቁጭ በላው እዚህ? የማን ጎረምሳ ነው ይሄስ? በእናትህ ካሜራውን አጥፋልኝ። እሺ ቆይ ምንድን ነው አልገባኝም። ምን ነው? የራሴ ቤት ውስጥ እኮ ነው ያለው። ገባኝ እና ታዲያ ምን? ቆይ አንዴ የምናወራ ነገር አለ። ቆይ አንዴ ረጋ በልና አንዴ የምናወራ ነገር አለ። ምንም የምረጋጋው ነገር አትያዥኝ እስኪ። ቆይ አንበሴ ረጋ በልና አንዴ የምናወራ ነገር አለ እኮ። ባለቤትሽ ነው አይደለ? እኮ አንዴ የምናወራ ነገር አለ። ረጋ በልና ቁጭ በል። እስኪ አንቺ ንገሪኝ። እነሱን ታያቸው ነው። ምንም አይደለም፣ ተረጋጋ እንዴ። ስለ መረጋጋቴ እኮ አንቺን አያገባሽም። ምን እያካሄድሽ ነው ቤቴ ውስጥ ነው የምልሽ። እሺ አንዴ ቁጭ በል። አንዴ ረጋ በል። በራሴ ቤት ውስጥ ካሜራ ይዘህ መጥተህ ቁጭ በል ትለኛለህ? አይደለም እኮ ረጋ በል እንድናስረዳህ እኮ ነው እኮ። ምንድን ነው የምትነግረኝ? ምንድን ነው የምትነግረኝ? ንገሪኝ። እሺ ይኸው ንገሪኝ። ምንድን ነው? እሺ ንገሪኝ። አሁን ነው እኛም የመጣንባት እኮ እሷ ምንም የምታውቀው ነገር የለም። እሺ ምንድን? እሺ አስረዳኝ። ማለት እሳቸው ነበር ወደዚህ እንድንመጣ ያደረጉት። ረጅም ጊዜ እንግዲህ ያልተገናኙ ነበሩና በችግር እሷን ጥለዋት ነበሩ። ማለት እሳቸው የእሷ እናት ነች። ማን? እሷ። አዎ የኔ እናት ነች። እሷ የአንቺ እናት? ከየት እንዳነሳሁሽ ረሳሽ እንዴ? እኮ ገባኝ እኮ። ነገር እንድትናገረኝ አልፈልግም። አሁንም ደግሞ ሚስቴን ከኔ በላይ ታውቃታለህ ነው ስለማወቅ እኮ አይደለም። እና ታዲያ እሷን ማደጎ ቤት ጥለው የሄዱት እነሱ ናቸው ነው እኮ የምልህ። እናታቸው ናቸው እኮ ነው የምልህ። ስማኝ ወንድሜ፣ እኔ እሷን ከየት እንዳነሷት በደንብ ነው የማውቀው። ከማደጎ ቤት እኮ ነው። ቤተሰብ እናት የሚባል ነገር የላትም። አለኝ በቃ። አንቺ አዳምጪኝ። ቆይ ረጋ በል። አንተ ምን ሆነህ ነው? ተው እንጂ ከኔ በላይ ታውቃታለህ እንዴ አንተ? እሷ እንደ አንተ ራሱ ምን ታውቃለህ? ምን አደረገችህ? እባክህ ተው እንጂ ልጄ፣ ኧረ እባክህ ተው።
እኛ እኮ ነን የመጣንበት። ከማደጎ ቤት አንስቼ እዚህ መጣሽና ልጄ እናቴ ምናምን ስትይ ትንሽ አይደብርሽም እንዴ? እናቴ እንዳትናገራት። አሁን አንተ ምንድነው ችግር አልገባኝም። እቺ ልጅ ከየት እንዳነሷት እኔ ነኝ ከማደጎ ቤት ያስገባችት እሷ በችግሯ ታስገባታለች እኮ ነው የምልህ። እናታችሁን ተያይዛችሁልኝ ትወጡ ከቤቴ አይደለም። እኔ አሁን እየገባኝ ያለው ያንተ ጉዳይ አልገባኝም ነው። ቆይ ለምንድን ነው እንደዚህ እናቷ አይደለችም እናቴ ልጅ በቃ ነው ጉድ በምን አወቅ? ቆይ ነገር ነው እኛም ቆይ ቁጭ ለማትልም ቆይ ረጋ በል። እሺ ምንድነው? እሳቸው የአቅም ጉዳይ ሆነባቸውና እሷን ማደጎ ቤት አስቀንጣው ሄዱ። ረጅም ጊዜ ይፈልጉ አላገኟትም ነበር። አሁን ተገናኙ። ገና እንድትዋወቁ ነው አንተ የመጣኸው። ምንድነው አሁን እኮ አሁን እንት እየተናደድክ ያለው ነገር ወይም ደግሞ እንደዚህ ይሁን ከለበት ምን ሊገባኝ አልቻለም እኮ። እቺ ልጅ ከማደጎ ቤት ነው የወጣች። ቤተሰብ የሚባል ነገር የላትም እኮ። ቤተሰብ የላትም። ልጄ እናቴ ስላለሽ በቃ እሷ እናትሽ ናት። አመንሻት? አሁን የብያት አይደል? ምን ማረጋገጫለሽ አንቺ ልጅሽ በመሆኑ? ሙሉ መረጃ ይኖራል። አሁን መረጃውን ከሆነ ችግር እኮ የለውም እኮ። አሁን እኮ ሁሉም ነገር አለ። ቀስ ብለህ ትሰማዋለህ። ልጄ እባክህ ተረጋግተህ አዳምጠን እባክህ። ያልወለደ ሰው እኮ ልጄ ያለ እየፈለገ አይመጣም። ተው እንጂ ምን ሆነህ ነው? ስንት በቲቪ በምን እየሰማን አይደለ ልጄ እያሉ አውቀው እየመጡ እንትን የሚለው። አንቺ በደንብ አውሪያት እስኪ። ተው በቃ ረጋ በል። አሁን ምን አለ መሰለህ ተረጋጋና። እሺ ካሜራውን አጥፋልኝ በእናትህ። አሁን እኮ እሺ ይጠፋላል እኮ። ረጋ በልና ቆይ እስኪ አንተ ተወኝ አንዴ ተወኝ። አንቺ ሚስት ተብዬዋ ማለት ነው። አንቺ እኔን ሁላ አመት ሳኖርሽ ስቀልብሽ ኑሬ አሁን ደግሞ እቺ እናት ተብዬዋን አጥተሽ እኔ ላይ እኔ እንድጦራት አይደለ? ምን አለሽና በመልታት ልታስተዳድር ያለሽ? አዳምጠኝ። ዝም በይሽ አንቺ። አሁን እሺ ቆይ ረጋ በል እኮ። ረጋ በልሽ ወንድሜ ረጋ በል። ዛሬ መጣሽ አንቺ ደግሞ ልጄ ምናምን ጎደለብሽ አይደለ? እስካሁን እዛ ስንት ዓመት ምናምን ሙሉ ጥለሻት መጣሽ። ተው በቃ። አይኔ ያየ እንዴት ዝም ልበል ታዲያ? ዝም በይኝ በቃ። አንቺ እሷ እኮ ስለመኖር አይደለም የመጣችው። አሁን እኮ ስለመኖር አይደለም የመጣችው። ኧረ አልተረዳኝም እባክህ። እንደዛ አይደለም ልጄ። አንቺ ሴትዮ ማለት ነው። እሺ ስንት ዓመት ሙሉ ጥለሻት 20 ምናምን ዓመት ሳታስታውስ አንዴ መጀመሪያ አዳምጠኝ። ሲቀጥል አንተ እናት አለ አይደል? በዚህ ልክ እንድታወራቸው አልፈልግም። ግን ደግሞ ቀድሞውኑ አሁን ጉዳዩ የገንዘብ አይደለም። እነሱ ተሳሳተው ስለነበሩ ሊገናኙ ነው እንጂ ሌላ ነገር የፈለጉ ነገር የለም። የዚህች ልጅ ሆድ ራሱ እኮ ነኝ እየሞላው የቆየሁት። አሁን ደግሞ እሷን አምጥተሽ ጨመርሽብኝ። በኔ አይደለም የመጣችው ያልኩህ ነው። እናቴ እንደዚህ አትናገርብኝ። ተነሳችሁ ትወጡልኝ አሁን ሁላችሁ። አሁን ቆይ አንዴ እሺ እንወጣላለን። ቤቱ ያንተ ነው። እሺ ቤቱ ያንተ ስለሆነ ተነስተን እንወጣላለን። ነገሩን ግን ለምን ረጋ ብለህ አሁን እኮ አንተ ጭራሽ በስንት ትግል እሷም አልቀበልም ነው በስንት ትግል ግን ያረስታረቅን እየመጣን ያለበት ታይም ላይ አንተ ገብተህብን ብጥብጥ እያደረግኩ ነው። በምን ልታኖራችሁ ነው ይዛችሁ የመጣችሁ ነው ቤት ውስጥ? ልትኖር አይደለም የመጣችው። እሷንም ማኖረው እኮ ነኝ ወንድሜ። ማታውቁ ነገር ነው። እሷ እኮ ቤት ተጎልታ ነው። አዳምጪኝ። ግዴታክ ነው። ቤት ተጎልተሽ እኮ ነው የምትይው አይደል አንቺ? ለአንድ ቀን ምግብ እንኳን እኮ የሚሆን እኮ ሰርታ አታውቅም። የሚገርም ወጣ። አሁን ደግሞ እናትየውን አምጥታ እኔ ላይ እናቴ እዚህ ቤት ለምን እንደዛ እኮ አይደለም። ተው ግድ የለህም። ስንት ዓመት ሙሉ ጥለሻት የነበረውን አሁን ደግሞ ሲጎልብሽ መጣሽ አይደል? የምትበይው ስታጪ መቻወክ ለምን እንደጣልኳት ምን እንደሆነ ልጄ እኮ ናት። እንወጣለን። መውጣታችን አይቀርም። እንወጣላለን። ቤትነቱ ያንተ ስለሆነ መውጣታችን ግዴታ ነው። ከዛ በፊት ግን ቢያንስ ሁለቱ ስር የሆነ ነገር እኮ አይደል? ሁለቱ የተጎዱት ነገር አለ። ስለዚህ ቢያንስ እሱ ለማዳመጥ ለምን ጥሏቸው ሄዱ? እሷስ እንዴ እሷ እኮ ልጅ ንብረት ነው አይደል? ባለቤቷ መቆጣትም ካለበት ባንተ ልክ መቆጣት የነበረበት እሷ ነች። እኔ ወንድም ማንንም ተጎዳ ማንንም አልተጎዳ የሚያገባኝ ነገር የለም። አሁን እቺ ሴትዮ እናቷ አቱን ማረጋገጫ ራሱ እኮ የሌላት እኔ ላይ አምጥታ አስቀመጠቻት። ከየት አምጥቼ ነው እቺ ልጅ ማኖራት? አሁን እኔ እናቷ ተጨምራባት ኖር አይደለም እያልኩ እኮ ነው። ለምን ደግሞ አታዳምጠኝ? ነገርኩሽ። አሁን ተነሳችሁ ቤት የለቃችሁልኝ ውጡ። ሴትዮ ለምን እሷ ትውጣኛ እንወጣላለን፣ ችግር የለውም። አሁን ግን እሱ አይደለም ነገሩ። ለምንድን ነው እናንተ ስምትወጡ እሷ ስምትቀረው? ምን እቺን ሴትዮ ለራሱ እኮ እናቴ ናት እያለች ነው አይደለ? በቃ እሷም ተከትላችሁ በቃ እኮ አብረሽ ውጭልኝ። ቀለለልኝ እንደው እኛ እናንተ ልንጣላን እኛ እንጣላችሁ እኮ አይደለም የመጣ ነው። ቆይ ወዴት እየሄዳችሁብን ነው? ነገርኳችሁ። እኔ እንደው እኛ እንጣላለን። የእስካሁኑ መሮኛል። ሴትዮ ልጅሽ ናት አይደል? ይዘሽልኝ ውጭ። እኔ እስካሁን 20 ምናምን ዓመት ለራሱ ጥለሻት ኑረሽ አሁን ስትመጪ ትዳር ስትይዝ ሰማሻ አይደለ? ጥሩ ትዳር አገኘች። ባሏ ሞኝ ነው፣ ብር እንደፈለገ ይበትናል፣ ማንንም ነው የሚያበላ አሉሽ አይደል? የትኛው ጥሩ ትዳር የትኛው ጥሩ ትዳር ያልሆንከኝ ነው? ሆድሽን እየሞላው ማኖርሽ ከትዳር ተናነሰብሽ? የት እንዳነሳውሽ እየረሳሽ ነው አይደል?
እሺ አሁን ወንድም ካሜራውን አጥፍተልኝ እሺ እንወጣለን እኛ እንወጣለን እኮ ግን ከዛ በፊት አንተ ለምን ትረጋጋልን አልቻልክም አሁን ነገሩ ሙሉ ያበላሽህ ነው ያለው እንወጣለን እኔ ልጅ እናንተ አትጣሉ ውጡልኝ እናትሽ ናችሁ አይደል አሁን እናቴ ተከትለሻቸው ውጪ ኖ እንደሱ አይደለም እናንተ እንድትበጠበጡ እኮ አይደለም ምን አለ ወንድም እኛ አሁን ላይ የመጣ ነው ለምን ተዳራችሁን ልመጠበጥ እኮ አይደለም እኮ እኛ መጣታችን እኮ ረጅም ጊዜ ተለያይተው ነበር ሰው ስለዛ አገናኝታቸው እርቅ ለማወር ነው እንጂ ሌላ ነገር ለማውጣት አይደለም የመጣ ነው ስለመለየ ስለመኖሩ ነው ያገባኝም አሁን ቤት ይለቃችሁልኝ ውጡ እሷም ካለ እናቴ አልኖርም የምትል ከሆነ ተከትላችሁት ኖ አይደለም እንደሱ አይደለም እንደዛ አይደለም እባክህ ልጄ እሺ ቤት ይለቃችሁልኝ ግድ የለም እኛ እናንተ ልናጣላን መጣ ነው ሰሙ አይደለ ልጆት እንደዚህ አይነት ባላገባች ሞኝ ነው በቃ ዘመድ አዝማዱን ምናምን እንትን ይላል ላገኘው ሰው ብሩን ይበትናል ያ ልጆን ወድ ማምላት ያንሱ ነው እርሶ የሚጨምሩት ማነው ሞኝ አንተ ነህ እሺ ተነስታችሁ ጡልኝ ነው ከቤት አይ ቆይ እናንተ ረጋ ብሉ ማሚ እኔን ረጋ ብሉ ካናቷ ጋር ትይደው እናቴ የምትል ኮረት ነው እኛ ለምበጠበጥ እኮ አይደለም ሌላ ጊዜ ለራሱ ኖ አይደለም ቆይ ነው ማሚ ከታም ብቻ እንደማኖራት እንሄዳለን አትጣሉ እናትሽ አብረሻቸው አይ ቆይ እናንተ ረጋ በሉና ለምተው እንደዚህ አትበልተው